አምሮሚተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሁለተኛ ሳምንት ውድድራችንን እዚሁ ሐዋሳ ከተማ ላይ ልናካሄድ ነው። እንደ ባለፈው ሳምንት 5 ዙር ጨዋታዎች ወይም ውድድሮች ሲኖሩን በእነዚህ መሃል ላይ እንግዲህ የተለያዩ አይነት መሰናክሎችና ቻሌንጆችን ለተወዳዳሪዎቻችን አዘጋጅተናል። በአሁኑ ሳምንት ከሶስቱ ተወዳዳሪ ቡድኖች ማን ያሸንፍ ይሆናል? አሁን እንተዋወቃቸው። መልኬ ይባላለሁ። ሊና ይባላለሁ። ቤዛዊት ይባላለሁ። ሱራፌል ይባላለሁ። ሱራፌል ይባላለሁ። ንጹህ ይባላለሁ። ቤስት ፍሬንድ ነን ከሉ ጋር 2 ዓመት ነው የምንተዋወቀው። የመጣ ነው ከዚሁ ከሐዋሳ ነው። ተወልደን ያደግነው እዚሁ ሐዋሳ ነው። የቡድናችን ስም ደግሞ ይቻላል ነው። ይቻላል ማለት ማንኛውንም ነገር ከሰራንበት እንደሚቻል ለማሳወቅ ነው። ይቻላል ማለት በራሱ ይቻላል። ቤስት ፍሬንዶች ነን። ከተዋወቅን 2 ዓመት ሆነናል። የቡድናችን ስም ፊሽ ብለናል። ያው ያለበት ምክንያት አሳ በጣም እንወዳለን። የሐዋሳ ልጆች ነን። ሐዋሳ ነው ተወልደን ያደግነው። ያው የቲማችን ስም አፍሮ ያለበት ምክንያት አፍሮ አርት ኤንድ ሞዴሊንግ አካዳሚ ስኩል ወክለን ስለመጣን ነው። ይቻላል ነይ እናሸንፋለን። ያው እናሸንፋለን። አምሮሚተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሁለተኛ ሳምንት ውድድራችንን ሐዋሳ ከተማ ላይ ቀጥለናል። እንዴት ናችሁ? እንኳን ወደ አምሮሚተር በደህና መጣችሁ። እሺ፣ አፍሮ ይቻላል ፊሽ የአሁኑ ሳምንት ተወዳዳሪዎቻችሁ ናችሁ። ኦኬ፣ ስንጀምር ፈታ ባለ ቀልድ ነገር ስንጀምር ኮሜዲያን እስቲ ፌቨሪት ኮሜዲያን ኢትዮጵያ ውስጥ ማን ነው? የሁለታችሁ ልጠይቅ። በጣም የምትወዱት ኮሜዲያን? ቶማስ እሺ ቶማስ ፍልፍሉ እሺ አሪፍ። በእኛ እድሜ እንግዲህ ወደ ኋላ መለስ ብለን እናንተ እነሱ የመጡት እንግዲህ በቅርብ ጊዜ ነው። ወደ በኋላ ደግሞ መለስ ስንል በጣም የሚታወቁ በኪነ ጥበቡ ላይ ብዙ ጊዜ ድራማ፣ ጭውውት እና ኮሜዲ የሰሩ ሰባት ሰዎችን ነው ማሳያችሁ። መጀመሪያ እኔ ልጥራላችሁ ስማቸውን፣ ከዛ በኋላ እናንተ ታያችኋላችሁ መልካቸውን፣ መልሳችሁ ለኔ መናገር ይሆናል ጨዋታው። እሺ ዝግጁ ናችሁ? እሺ። ተስፋዬ ካሳ፣ አሰፋ ተገኝ፣ ጥላውን እልፍነህ፣ ዳኒ ቁንጮ፣ ደረጀ ኃይሌ፣ ሀብቴ ምትኩና ከበበው ገዳ ናቸው። ስለዚህ አንዳንድ ደቂቃ ፎቶውን ሰጣችኋለሁ። በዚህ ኦርደር እንድትነግሩኝ ነው የምፈልገው።
አብሮምተር የማስታወስ ውድ ጨዋታ በቃና 12ኛ ምዕራፍ ሁለተኛ ሳምንት ውድድራችንን ኬራውድ ኢንተርናሽናል ሆቴል በሐዋሳ ከተማ ተጀምሯል። ፊሽካው ተነፋ ነው የሚለው ሞተር ግን ባይዘው ሁላችሁም ትችላላችሁ። ትችላለህ አይደል? መጀመሪያ እስቲ ሞተር የለመድክበት እድሜን ታስታውሳለህ? ስንት ዓመት ነው? አስታውሳለሁ። በ15 15 ነው። ያን አሁን በደንብ ትችላለህ። በደንብ አሁን አያስፈራም? ሁለት ጎማ ነው እንዲህ ስትል ያው የአንተ ኮንፊደንስ አይደለ? ችሎታ ደግሞ ይጠይቃል። ችሎታ ኮንፊደንስ በደንብ አንቺ ትችላለሽ? ይፋን ያቺ ኤሌክትሪክ ይሄ ምንድነው ፍሪሲዮን ምናምን የሌለውን ማለት ነው። የሴቶች የምትባለው ክላች የሌለው እሱ ትችላለሽ። እሺ ወደ ጥያቄያችን እንሂድ። የኮሜዲያን ስሞችን ነግራችሁ ፎቶ አሳይቻችሁ ነበር። እስቲ በየትኛው ብትጀምሩ ይሻላል? ከተቀመጡት ወይስ ከተቀመጡት ጀምሮ? እሺ ጀምሩ። ሀብታሙ እሺ ጥላሁን መንግስቱማ ይቆማል። መንግስቱ ይቆማል። ኖ ኖ ኖ የቆሙት ከቆሙት መንግስቱ አስፋው ካሳ መሰለኝ ካሳ እሺ እሺ ከተቀመጡት ደረጀ ጥላሁን ቁንጮ እሺ ደረጀ ጥላሁን ቁንጮ ካሳ ይቆማል። ደረጀ ጥላሁን ቁንጮ ሀብታሙ ደረጀ ጥላሁን ሀብታሙ ቁንጮ አራት። ከዛ የቆመ መንግስቱ አስፋው እና ካሳ መሰለኝ ካሳ በዚህ ያዝ ጨረስን። እሺ ቆይ ይሄ ተቆራረጠ ሰው ቁጭ ነበር ያለው ፊቱ ትንሽ ከደረጀ ጋር በብዛት በፊት ደረጀ ሀብቴ 10 ሰከንድ ሰጣችኋለሁ ሀሳብ ለመስጠት። ደረጀ ሀብታሙ እርግጠኛ ነው ተቀምጦ? አዎ ደረጀ ጥላሁን ሀብታሙ ቁንጮ ይባላል እንዴ? በዚሁ እናበቃለን፣ እንይዛለን። ከሁለታችሁ ቀልድ የሚችለው ማለት ነው። ዛሬ በቀልድ ነው የሚጀምረው። ቀልድ እንኳን ማለት በንግግር ባይሆንም በድርጊቶቿ በአክሽኖቿ በጣም ታዝናናለች። እያየናት ነበር። እዚህ ብቻ አይደለም፣ አሁን ትሬኒንግ ቦታ ምናምን አንድ ላይ ነው ሞዴሊንግ የምንሰራው። እሺ እዛ ቦታ ላይ በጣም የምትሰራው ነገር ፈን ያደርገናል። አክተር ነች በደምብ ተዋናይ፣ በጣም ድፍረቷም ምናምን ጎበዝ። በዛ በጣም አፕሪሼት ነው ማለት አንበሳ። እንደዛ ነው ደግሞ። አይ ሞዴሊንግ ላይ አክቲንግ ላይ ደግሞ ድፍረትም ያስፈልጋል። አንዳንድ ካራክተርንም ተቀብላ ይሄንን እጫወተዋለሁ እንደ ስማችሁ ይቻላል ማለት አለባችሁ አይደል? ሲቀጥል የተሰጣትን ነገር አክሴፕት በማድረግ በመቀበል ምናምን በደምብ ይሄ ዳይሬክሽን ትችላለች በደምብ ፍሪ ፖስት ሰራ። ኮቻችን ምስክር ነው። እሱማ አንድ ቀን ታገኙ። አሪፍ ይመቻችሁ። እሺ ያሉትን ኮሜዲያኖች 7 ናቸው አይደል? እስቲ የምታስታውሳችሁ ወይም ሙሉን ታስታውሳላችሁ ብዬ ነው ካረጋችሁ። እስቲ ንገሩ። የቆሙት ማለት ነው 3 ሰው ቆመዋል። ተስፋዬ፣ አሰፋ፣ ጥበቡ። እሺ ከዛ የተቀመጡትን ደግሞ እሱ ይነግራል። እሺ ደረጀ ዳንኤል ደረጀ ዳኒ ሀብቴ ምትኩ ነው ሀብቴ ክበበው። አሪፍ በጣም አሪፍ። የሞተር ጉዞ እንዴት ነበር? አሪፍ ነበር። ደስ ይላል። ከድሮም ትነዳለህ? አንቺ ትችላለሽ ሞተር? አይ እኔ አልችልም። እሺ ከኮሜዲያኖች ውስጥ እንግዲህ ምን ያህል ታስታውሳላችሁ? ሁሉንም ንገሩኝ እስኪ። ተስፋዬ፣ አሰፋ፣ ደረጀ፣ ዳኒ፣ አለሙ፣ ካሳ። አሪፍ። እሺ ወደሚቀጥለው ዙር ስንሄድ እንግዲህ የተለያዩ አይነት የባህል ውዝዋዜዎችን የሚያሳዩን እዚሁ ኬራውድ የባህል አዳራሽ ውስጥ አሉ። እነሱን ውዝዋዜዎች አይተን እንመለሳለን። ከዛ በኋላ በተርታ ለኔ የምን ብሔር ውዝዋዜዎችን እንዳያችሁ ለኔ መናገር። እሺ ወደሚቀጥለው ዙር እናመሰግናለን። እየጠበቁ እሺ
የኮምፒውተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሁለተኛ ሳምንት ውድድራችንን ኬራውድ ባህል አዳራሽ ተገኝተን የተለያዩ አይነት ውዝዋዜዎችን ተመልክተናል። እንዲያውም አንዳንድ ተወዳዳሪዎች ባሳዩት ልዩ ተሰጥኦ እነሱ ቢያቀርቡት ይሻል ነበር ውዝዋዜውን። እንዴት ነው ትሞክራለሽ እንዴ ውዝዋዜ? ቤት ውስጥ እንጂ ፕሮፌሽናሊ አታርጊም? ቤት ውስጥ ግን ሳገኝ እንትን እላለሁ። ለመልመድም እሰራለሁ። ይሄንን እንቅስቃሴ እያለሁ አሪፍ። እሺ 8 የባህላዊ ውዝዋዜዎችን እናያቸዋቸው አይደለ? በተርታ እስቲ ንገሩኝ። እኔ ልጀምር። እሺ ኦሮሞ፣ እሺ ጉራጌ፣ እሺ ኮንሶ፣ እሺ አፋር፣ እሺ ወላይትኛ፣ ጎንደርኛ፣ ጉጂ፣ ሀረር። እሺ ኦኬ። የሚቀጥለውን ደግሞ ውድድራችሁ ስነግራችሁ አረፍተ ነገሮች ናቸው። 5 አረፍተ ነገሮችን ነው። ይሄኛው ደግሞ ሰምቶ የማስታወስ ችሎታን የሚፈትን ነው። እሺ ስለዚህ በአትኩሮት ስሙኝ፣ ሁለቴ እልላችኋለሁ። እሺ 5 ናቸው። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እሺ አንዴ ልገምላችሁ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። ጨርሰናል። እስቲ ሳብ በደንብ ይዩት። ሁለቴ ብዬላችኋለሁ አይደለ? የመጨረሻዎቹ ናቸው የሚከብዱት። አይደገምም። እንግዲህ ቡና ቁጭ ብለን እንግዲህ እንጠጣና ደግሞ ወደሚቀጥለው እንሄዳለን። እሺ መልካም እድል ጋይስ። ውዝዋዜው እንዴት ነበረ? ተመቻችሁ? እናንተም እንቅስቃሴ ውስጥ ነበራችሁ አይደለም? በተርታ ለመያዝ ግን ተቸግራችኋል ወይስ ቀላል ነበር? የሆነ ሰዓት የሆነ የሚቀራረብ ብሔረሰብ ነበርና በዛ ሰዓት ትንሽ ኮንፊውዝ ግራ ያጋባል ትንሽ። እስቲ እሺ ሞክሩ። አስታውሱ። በተራ በተራ እንገርስ። የደስ እንዳላችሁ። ኦሮምኛ፣ እሺ ኮንሶ፣ እሺ ጉራግኛ፣ እሺ አፋርኛ፣ እሺ ወላይትኛ፣ ጎንደር፣ ጉጂ፣ እሺ ሶማሊኛ። እሺ አሪፍ። አሁን ደግሞ የሚቀጥለው 5 አረፍተ ነገሮችን ነው የምነግራችሁ። አሁን ደግሞ ሰምታችሁ እኔ መናገር ነው። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። ድጋሚ አንድ ይልላችኋለሁ። እሺ በልልኝ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እሺ ብዙ ማለት ነው። እየከረረ ይሄዳል። መልካም እድል ጋሽ። እሺ ከሁለታችሁ በባህላዊ ውዝዋዜ ቢወዳደር ማን ያሸንፋል? በልጣታል። በልጣታና አንተ አትከራከር። እኔ ማሸንፈው ቅድም አየሁት እኮ ቅድም። እንዴት ነው ቅድም ማን የበለጠ? እኔ በልጫለሁ። እኔ ነኝ ኧረ በደንብ የጨፈርኩት። ኧረ ስለዚህ በኋላ ላይ እስቲ ጊዜ ካለን ትፎካከራላችሁ። አሪፍ። አሁን በተርታ 8ቱን ባህላዊ ውዝዋዜዎች ንገሩ። እሺ ጀመር። ኦሮሞ፣ እሺ ኮንሶ፣ እሺ ጉራጌ፣ አፋር፣ እሺ ወላይታ፣ ጎንደር፣ እሺ ጉጂ፣ ኦሮሞ፣ ሶማሌ። እሺ አሪፍ። አሁን ደግሞ ያለው 5 አረፍተ ነገሮችን ነው ነገራችሁ። እሺ ስሙኝ በደንብ እሺ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። ድጋሚ ልላችኋለሁ ስሙ። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እሺ ይዛችሁታል? እሺ ከአንድ ዲስትራክሽን በኋላ መልሰን እንገናኛለን። መልካም እድል። እሺ ወደሚቀጥለው ተረጋጉ። አይ ተረጋጉ እኮ አይደለም መረጋጋት ወይ አለው። አላስብም፣ ችግር የለም። እንግዲህ እሱ ይርዳሽ። ሚጥሚጣ ከሆነ እኔ ነኝ። እሺ 2 ላይ ቆሞ 2 ላይ
እየበላሽ ደግሞ ለማንኪያ እሺ ሁለት እኔ ላጉርስሽ እንዴ አንተ ደግሞ ወይኔ የት እየሄድክ ነው? ኦ ማይ ጋድ እኔ ስንት ነገር አስብ ሁለት ነው ይቻላል በቃ ሁለት ነው ይቻላል እንዴ መድገም ትገል ግዴለሽ ሁለት ኧረ ቀስኛም እኮ አለን እንዴ በርቺ የኛ ልጅ በርቺ እኔ ላጉርስ እውነት እኔ ላጉርስ ካየ ምን እኔ ነኝ እኔ ማጉረስ ይችላል እኔ ላጉርስ ወይኔ ላጉርስ ተው መልኬ እኔ ላጉርስ አንበሳው እየታየ ነው በስነ ስርዓት ነው የምትጎርሰው በስነ ስርዓት ምን እንደ ምን ነካ የሙት እንደ ልጅ ምንድን ነው እናንተ ጉረስ ችግር የለውም ጉረስ ኦ ማይ ጋድ አታስቆጥ ወይ ይጨርስ ምን ማለት ተቆራቆሽ እንትን ይላል God, take me. Oh my. በርታ ወንድ ልጅ በርታ። አይዞክ ጉዳይ ስዊቅ ነሽ። ያው ችግር የለውም በጣም እኮ አውቃለሁ። ያው ይርዳሽ። በኢየሱስ አልፈልግም። እኔ ልቀባት ስራዬና በፍቅር እኔ ልቀባት። ህጉ ግን ማለት ነው ራሴ ነኝ እሷ መቀባት አትችልም። ህጉ እሷ መቀባት አትችልም። ኧረ ተው ሱራ ሴቷችንም ወይኔ ሱራ በቃኝ። ኧረ አንተ በስመ አብ እኔ ኧረ ተው ቤቢ እኔ ልሽኝ በስተክል አልቀባም። እንደዛ አይደለም የሚቀበል እኮ አይደለም። ችግር የለም ችግር የለም አንተን እንሂድ ደግሞ አይዞህ ምንም ይድረሰኝ አያሳስብም። 7 ብላ ተሳስተሽ ነው የምትችይው። ሱራፌል እኔ እሺ አገናኘን። እንግዲህ የድል ነገር ነው። ምንም ማድረግ አትችልም። አራት ነው ተርፈሻል። ቆጮ ተርፈሻል። ለትንሽ ተርፈሻል። ለአንድ ነው የተረፈው። ፀጉርሽን ውዴ ለመቀባት የሮጥከው ሰውዬ እንዴት ነህ? ደህና ነህ? አቁም። ኧረ እባክህ የለም 3 ነው። እንካ ገብርኤልን 3 ነው። ና 3 ላይ ነው ብላ እኔ ላጉርስ ና ማርኬ ነው ና ይደገማል። እንዳታወራ። ቆይ ሳታወራ ዋጥ ችግር የለም ቻለው። አይዞን ወንድሜ። ብራቮ። ወንድ ልጅ ጠንከር ያለ ነገር ደግሞ አጉርሶኛል አፌ ውስጥ። አምሮምፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሁለተኛ ሳምንት ውድድራችንን ሐዋሳ ከተማ የዳክዬ የአሳ ማጥመጃ ማህበር ጋር እንገኛለን። አፍሮ እስካሁን ውድድሩ እንዴት ነው? አሪፍ ነበር። ተመችቷችኋል? እሺ ምን ያህል ታስታውሳላችሁ? ከአምስቱ አረፍተ ነገሮች እንግዲህ ረዘም ያለ ጊዜ ነው። አምስቱንም አስታውሳለሁ ብዬ እርግጠኛ አይደለም ግን አስታውሳለሁ ብዬ ሞክራለሁ። መናገር ይቻላል። እሺ የማትጨርሰውን አትጀምር። እሺ የማታገኘውን አትፈልግ። እሺ የማታሸንፈውን አትጥላ። እሺ ድል የማትነሳውን አትከራከር። እሺ የማትሻገረውን ባህር አትዋኝ። እሺ
መሰለኝ። 6 አለሽ እንዴ? ሌላ 6? ኧረ የለም። አይ ይችኛዋን እጨራረሳለሁ። አራተኛ ማለትም በኦርደር ነው? አይ አይደለም። ከቅጣቶቹ ደስ የሚለው ነገር ምንድነው? የባለፈው ዙር ላይ ማን ሎሽን የተቀባችሁ? እኔ ሎሽን ተቀባሁ። እሺ እኔ አይበላም። አንተ አይበላ። እሱ ጥሩ ነገር ነው አይደል? እሱ ጥሩ ነገር ነው የሆነው አይደል? ያጋጠመው ጥሩ እድል ነው ያለው። እሺ 5 አረፍተ ነገር ነበር የነገርኳችሁ ከዛ በፊት አይደለ? እስቲ ንገሩኝ። የማታገኘውን አትፈልግ። እሺ የማትጨርሰውን አትጀምር። እሺ እና የማታሸንፈውን አትጥላ፣ ድል የማትነሳውን አትፎካከር፣ እሺ የማትወጣበትን ባህር አትዋኝ። ኦኬ በጣም ጥሩ። እንዴት ነው አብሮን ፒተር እንዴት አገኛችሁት? በጣም ደስ ይላል። ወደነዋል። አሪፍ ነው። ቻሌንጂንግ ነው ውድድሩ። በጣም የማስታወስ ችሎታችሁ በምንድን ነበር እናንተ የምትገቡት? ምን ያህል ጎበዝ ነኝ ብለህ ነበር የምታስበው? ጠንካራ ጎበዝ ነኝ ብዬ ነበር ማስበው። እንደዛ ነበር ማስበው። ትንሽ ይፈትናል። በጣም አንተስ? ይፈትናል። አሁን 5 አረፍተ ነገሮች ቅድም ነግራችሁ ነበር። ከነዛ ውስጥ ምን ያህሉ አስታውሳችሁ ትነግሩኛላችሁ? የማታገኘውን አትፈልግ፣ የማታገኘውን አትፈልግ። እሺ የማትጨርሰውን አትጀምር። እሺ የማታሸንፈውን አትፎክር። እሺ የማትሻገረውን ድልድይ አትድፈር። የማትቋጨውን አትመኝ። እሺ አሪፍ። አሁን ደግሞ የኢትዮጵያ ባህላዊ የሙዚቃ መሳሪያዎች 8 ምስሎች እና 8 ከነስማቸው አሉ። እነሱንም ለመያዝ 1 ደቂቃ ሰጣቸዋለሁ። መልካም በጣም መልካም እድል። እሺ አብሮን ፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ 2ኛ ሳምንት ውድድራችንን ልናገባድድ 1 ዙር ጨዋታ ይቀረናል። እንዴት ነው ስሜቱ? ያሸነፋችሁ ይመስላችኋል? እስካሁን እየመራችሁ ነው? ከባድ ነው ለማወቅ። በጣም እሺ የመጨረሻው የ4ኛው ዙር ጥያቄ ባህላዊ የሆኑ የኢትዮጵያ የሙዚቃ መሳሪያዎችን 8 ከነምስላቸውና ስማቸው ነበር አይደለ? ያሳዩአችሁ መልሳችሁ ንገሩኝ እስቲ። እሺ ልጀምራ። መሲንቆ፣ ክራር፣ እሺ በገና፣ እምቢልታ። እሺ ዋሽንት፣ ከበሮ፣ ቱሞ፣ ጋንታ። አሪፍ። የሙዚቃ መሳሪያ መጫወት የሚችላል ከእናንተ መሀል? እኔም አልችልም ማለት ከበሮ ምናልባት ምን ቸርች ምናምን ላይ መምታትማ አይከብድም። ኧረ እንዴ አባባሉ ሁሉ አለ እኮ
ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር ይባላል። ስናየው በጣም ቀላል የሚመስል ነው፣ ግን ከበሮ ራሱ መጫወት ከባድ ነው። እሺ የኢትዮጵያ ባህላዊ ሙዚቃ መሳሪያዎች 8 አሳይቻችሁ ነበረ። እስቲ መልሱልኝ። ክራር፣ በገና፣ ማሲንቆ፣ እምቢልታ፣ ዋሽንት፣ ከበሮ፣ ቱም፣ ጋንቻ። እሺ አሪፍ። የኢትዮጵያ ሙዚቃ መሳሪያዎችን አሳይቻችሁ ነበረ ከዲስትራክሽናችን በፊት። ስንት ነበሩ ያያችኋቸው? በሱ ይፈትናል። 8። እሺ እስቲ ንገሩኝ። 8 ክራር፣ በገና፣ ማሲንቆ፣ እሺ አምብሬታ፣ እሺ ዋሽንት፣ ከበሮ፣ ቱሞ፣ ጋቻ። እሺ ኦኬ። አሁን ደግሞ በዓለማችን ላይ በመሬት ገጽ በከፍተኛ መጠን የሚገኙ ንጥረ ነገሮችን የሚያሳይ ምስልና ቁጥራቸውን ነው በፐርሰንቴጅ ደረጃ። ስለዚህ 10 ናቸው። እነሱን ለመያዝ ይኸው አንዴ ካሰጣችሁ ጨርሰናል። መልካም እድል። የአንደኛው ኦክሲጅን 46.1 በመቶ፣ ብረት 4.5 በመቶ። እስቲ ቀጥይልኝ አንቺ። እኔ እንግዲህ እሺ የኔ ማግኒዚየም 2.03፣ ፖታሺየም አይደለም ሶዲየም 2.33፣ ፖታሺየም 0.14 ከዛ 5 ነው 6 መሰለኝ። ቀጥሎ ያለው ቲታኒየም የሚባለው ደግሞ 0.565፣ ቲታኒየም፣ ካልሲየም 2 ስንት ነበር? 2.4 ስንት ነበር? ከዛ ቀጥላለን አላውቅምና ሁሉም 100% እንደሆነ አውቃለሁ። ቁጥራቸው ላይ በመቶ ሁሉም አሁን ያልሻቸው። ያንተ ላይ ግን አንዱ ላይ እንትን ያለው በቀቶ ነው የሚለው መጨረሻ ላይ ሰርፌስ ነው ምናምን እሱ ላይ ኦክሲጅን፣ አሉሚኒየም፣ ካልሲየም፣ ብረት፣ ሲሊከን፣ ሶዲየም፣ ፕላቲኒየም፣ ቲታኒየም፣ ማግኒዚየም። አምስተኛዋን ከላ አምጣት ሄደች። ኦኬ አስቢ። ሶዲየም አለ አንተ ጋር ብላ አላ አንቺ ጋር ነው ሶዲየም እንትን። እሺ ሶዲየም 2.35፣ ኦክሲጅን 28፣ ከዛ ፕላቲኒየም ደግሞ 2.33፣ ያ አሉሚኒየም፣ ከዛ ቲታኒየም ደግሞ ልንገርክ ስማኝ ሳይጠፋብኝ ቲታኒየም ደግሞ 0.09። እሺ 0.09 አዎ ልክ ነኝ። ከዛ ደግሞ የሆነ ብቻ ስሙ ጠፋብኝ። ኦክሲጅን 28፣ አሉሚኒየም 8፣ ካልሲየም 23 እና ብረት ደግሞ ስንት ነበር? 2 ነጥብ ምናምን። ሶዲየም አይደል አምስተኛ ነው? ሲሊከን ነው። ሲሊከን 4 ያ እኔ እሺ ማግኒዚየም ደግሞ ማግኒዚየም አይደል መጨረሻ ላይ የጠራሁት አሁን አራተኛ ላይ ማለት ነው የጠራሁት ማግኒዚየም 0.05። እርግጠኛ ነሽ? እርግጠኛ ነኝ። አንድ ነው አይደል የቀረን? አንድ ነው የቀረሽ። 10ኛው አንቺ
ምንድን ነው? እሺ እሱ ሃይድሮጂን አይደለም ማለት ሃይድሮጂን አለ አንተ ጋር? እኔ ጋር የለም። ሃይድሮጂን የሳይ ሃይድሮጂን ስንተኛ ላይ መሰለክ? ማግኒዥየም 10ኛ ላይ ነው። ማግኒዥየም 10ኛ ላይ፣ ሃይድሮጂን ደግሞ ያለው 9ኛ ላይ። ኖ ኦኬ። ሃይድሮጂን 9ኛ ላይ ነው። ከዛ ሃይድሮጂን ደግሞ 0.05 ከዛ የማግኒዥየም አልጠላቅ ቁጥሩን ማለት ብቻ የሆነ ነጥብ ብሎ 3 አለው። 0.33 ይሁን አይ ቲንክ እንደዛ ነው። 0.3 ብቻ ማለት ነው። 0.03 ጨርሽ። ኦክሲጅን፣ ሲሊከን፣ አልሙኒየም፣ ብረት፣ ሂሊየም። ኦክሲጅን 0.12 ሌላ ቁጥር ማስታወስ የለም። እሺ ሶዲየም 2.36 ማግኒዚየም 2.33 ፕላቲኒየም 0.536 ቲታኒየም አላስታውስም። 0 ቲታኒየም 0.54 ምን ነበር የሚጠራው? ካርቦሃይድሬት ደግሞ 0.14 አምሮምፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሁለተኛ ሳምንት ውድድራችንን አዋሳ ከተማ ላይ ኬራውድ ሆቴል እና ይኸው የዳኪ አሳዎች ማህበር ተገኝተናል፣ አገባደናል። ማን ያሸነፈ ይመስላችኋል? ይቻላል ነው። እሺ እንግዲህ የጥያቄዎቹ 5 ዙሮች ነበሩ። የመጀመሪያው የጥያቄ ኮሜዲያኖችን አሳይቻችሁ ወይንም እኔ ነግራችሁ ከዛ በኋላ መልሶ ለኔ መናገር ነበረ አይደለ? በተወሰነ መልኩ ያው ግድፈቶች አሉ። ሁለቱ ቡድኖች ሁለት ስሞችን በማሳሳት ነጥብ የጣሉ ሲሆን ይቻላል ሙሉ ለሙሉ በመመለስ ያንደኛውን ዙር እየመራ ነበር። ከዛ ሁለተኛ ላይ እንግዲህ ውዝዋዜ ነበር አይደለ? ባህላዊ ውዝዋዜዎቻችንን እኛም ባህል የሚያሳዩ ውዝዋዜዎችን ነበር የተመለከትነው በኬራውድ ባህል ማዕከል አይደል? በዚህ ደግሞ ውድድር ላይ በጣም በሚያሳዝን ሁኔታ ሶስቱም ቡድኖች በትክክል መልሰዋል ለማለት በሚያስችል ሁኔታ ነበረ። ሆኖም ግን እናንተ በምን ተሳስታችሁ እንደሆነ አላቅም፣ ሀረሪ ያላችሁት የሶማሊ ክልል ዳንስን ሀረሪ በማለታችሁ እናንተ ነው ቀጥላችሁ ሁለቱ ቡድኖች እኩል ለእኩል አሸንፈው ቀጥለዋል። እንደዚህ ነው አይደለ? ከዛ በኋላ ደግሞ የሰጠኋችሁ 5 አረፍተ ነገሮችን ነበር አይደለ? የማታገኘውን አትፈልግ፣ የማትጀምረውን አትጨርስ፣ የማታሸንፈውን አትጥላ አይደለ? ከዛ ደግሞ ምንድነው የተወሰነ ነገር ነበር አይደል? ማትሻገረውን ባህር አይደለም፣ ማታሸንፈውን አትከራከር። እኔ ራሱ እስከ 3 ነው የቻልኩት። ሆኖም ግን በዛ ጊዜ በደንብ እንግዲህ እናንተ የያዛችሁበት መንገድ የተሻለ መሰለኝ። እናንተም የመለሳችሁት ጥሩ ነበረ፣ ግን ቅደም ተከተሉን በማሳሳታችሁ በተሻለ ሁኔታ ማን መልሷል ሲባል ድጋሚ ይቻላል ሆኗል ማለት ነው። ስለዚህ 2-1 በመምራት እየሄዱ ነበረ ማለት ነው። አራተኛው ዙር ላይ ስንመጣ ባህላዊ ሙዚቃ መሳሪያዎችን ሁሉም ቡድኖች በሙሉ መልሰውታል አይደለ? አምስተኛ ዙር ላይ ስንመጣ እንግዲህ መሬታችን ላይ የሚገኙ ንጥረ ነገሮች ላይ እንዴት ነው ኬሚስትሪ ምናምን እንዴት ነበረ? በመስኮት ላይ ለመስኮት በጣም ስለዚህ ያው ሶስታችሁም ባለመመለሳችሁ ወይንም በጣም በተሸራረፈ መልኩ በመመለሱ አክሮስ ዘ ቦርድ ለሶስቱም ቡድኖች ነጥብ አይያዝለትም ማለት ነው። ስለዚህ ባለው አግሪጌት በሆነ ውጤት ሲሰራ ይቻላል አሸናፊዎች ሆነዋል በሁለተኛው ሳምንት የሐዋሳ አምሮምፒተር ውድድር። እሺ ይሄ ታዲያ እንግዲህ ሲሰራ ሂሳባችሁ የመጀመሪያውን ሙሉ ለሙሉ በመመለስ የሶስተኛውና የአራተኛውን ሙሉ በሙሉ በመመለሳችሁ 6000 ብር ተሸላሚ ስትሆኑ 50000 ብር ደግሞ ላሸልሙ ወደሚችለው የአሸናፊዎች አሸናፊ ውድድር አልፋችኋል። እንኳን ደስ አላችሁ። በደንብ ለራሳችሁ አጨብጭቡ።
በምክንያት ነው አይደል? እሺ በየትኛውም የህይወት መስክ የምትተዋወቁ ፍቅረኛሞች፣ የቤተሰብ አባላት፣ ጓደኛ ማቾች፣ የስራ ባልደረቦች በሙሉ እንግዲህ ጥንድ እየሆናችሁ የማስታወስ ችሎታችሁን ወደ ገንዘብ መቀየር የምትፈልጉ መታችሁ ተመዝገባችሁ ተወዳደሩ እንላለን። የአእምሮ ኮምፒውተር ቤተሰብ እንድትሆኑም እንጋብዛለን። እስከሚቀጥለው ሳምንት መልካም ጊዜ